አንዳንድ ሰዎች በክርክርና አለመግባባቶች ጊዜ ሌላውን ሰው በቅጽበት ዝም ለማሰኘት ይቅርና ገና ሐሳባቸውን ለመግለጽ ሲሞክሩ እንባ ይቀድማቸዋል። በጩኸት ከዛ ሰው ጋር በመሰዳደብ አምባገነን ለመሆን በመሞከር ራሳችሁን ማስከበር አትችሉም። በንግግርና ባለመግባባቶች መሃል ራሳችሁን ማስከበር ከፈለጋችሁ ስውር የሆኑና የተለየ የማሰብ ችሎታ የሚፈልጉ የንግግር ጥበቦችን መላበስ ግዴታ ነው። በዛሬው ቪዲዮ ከዚህ ሁሉ የበታችነት የሚያላቅቋችሁንና በቅጽበት ማንንም ጸጥ ማስደረግ የሚያስችሉ ክብርን ብቻ የሚጠሩላችሁ 5 አይነት የንግግር ጥበቦችን እንመለከታለን። ለግራር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና ቪዲዮን ደግሞ ላይክ አድርጋችሁ በመጀመር ተከተሉኝ። በኮሜንት ደግሞ ሐሳባችሁን ገለጹልኝ፣ እያንዳንዱን ምላሽ እሰጥባችኋለሁ። አንደኛ፣ ትክክለኛ ለመሆን ድምጻችሁን ከፍ ማድረግ አይጠበቅባችሁም። ይህንን አመለካከት አሁኑኑ ግደሉት። ላውድ መሆን፣ ድምጽን ከፍ ማድረግ፣ ሰዎች እናንተን እንዲቀበሏችሁ መጫን ፓወርፉል አያደርጋችሁም፣ ተገማሽ ነው የሚያደርጋችሁ። ምላሱን መቆጣጠር የማይችል ሰው ለስሜቶቹ ተገዢ ሆኖ ይቀራል። ለመደመጥና ለመከበር ፈልጎ ብዙ የሚጮህ ሰው ብዙ የማይከበር ሰው ይሆናል። ምናልባት ብዙ የሚደመጥ ሰው ሊሆን ይችላል፣ ግን ብዙ መደመጥ ማለት በሌሎች ዘንድ ዋጋ ማግኘት ማለት አይደለም። የሆነ ሰው ሁሌ ጮክ ብሎ ማውራትን ከመረጠና በዛም ትኩረትን ለማግኘት የሚሞክር ከሆነ ችላ መባልንና ሰዎች ኢግኖር ያደርጉኛል ብሎ ይፈራል ማለት ነው። ፍርሃት ደግሞ ፓወር አይደለም፣ ፓወርም አይሰጥም። በማዕበልና ወጀብ መሃል በእርጋታ ዝም ማለት ትክክለኛ የፓወርፉል ሰው መገለጫ ነው። አስፈላጊ ባልሆነ ቦታ ድምፅን ከፍ አድርጎ ለመግዛት መሞከር ኢሞሽናል ኢንስቴቢሊቲ ነው የሚያሳየው፣ ወይም የስሜት አለመረጋጋትን። የስሜት ረጋ አለማለት ደግሞ ክብርን ወዲያው ነው የሚያኮሰምነው። ምክንያቱም ኮንትሮል ከፓወር ጋር እኩል ነው፣ ወይም ራስን መግዛት የሚችል ሰው ፓወር ይኖረዋል ማለት ነው። ብዙ ሰው የማያውቀው ድብቁ ምስጢር እዚህ ጋር ነው። የሆነ ነጥብን ለማረጋገጥ በጩኸት የምትመላለሱ ከሆነ ሰብኮንሺየስሊ ያ ሰው እንዲያምናችሁ በድብቅ እየለመናችሁት ነው ማለት ነው። ነገር ግን መረጋጋት እና ስሜታዊ ያለመሆን ብቻ ውድ ያደርጋችኋል። ምክንያቱም ሰዎች የእናንተን ኢነርጂ በደንብ ያነባሉ። ኖይዝ ወይም ጫጫታ ትኩረትን ብቻ ነው የሚስብላችሁ። ዝምታ ግን ክብርን ይስባል ወደ እናንተ። ስለዚህ ቶሎ የሚያስከብራችሁን የንግግር ጥበብ መላበስ ከፈለጋችሁ እና እሳት ለብሶ እሳት ጎርሶ ለጊዜው ብልጭ እያለ ኋላ ግን ክብራችሁን የሚያጠፋ ማንነትን ማስወገድ ከፈለጋችሁ በጫጫታ በማዕበልና በብዙ አለመግባባቶች መሃል በጩኸት ሰዎችን ለመከራከር መሞከር አቁሙና ረጋ ያለ ሰው ሁኑ። ዝምታ ይግዛችሁ። መናገራችሁ ካለመናገራችሁ የሚሻል ከሆነ ብቻ አውሩ። በመረጋጋታችሁ ብቻ እንዴት እንደምትከበሩ ትመለከቱበታላችሁ። ሁለተኛ ደግሞ ውሳኔያችሁን ማብራራት አቁሙ። ያላችሁን ዲግኒቲ ክብራችሁን በፍጥነት ከሚገድሉ መጥፎ ልማዶች መካከል ዋነኛው ውሳኔያችሁን ለሰዎች ለማብራራት መሞከር ነው። ሁልጊዜ ይሄን ለምን እንዲህ እንዳደረግኩ ላስረዳችሁ እያላችሁ ለሰዎች ለማስረዳት ጥረት ስታደርጉ ቀስ በቀስ ያላችሁን መልካም ገጽታ ያጠፋባችኋል። ስለ ውሳኔዎቻችሁ ለሰዎች ብዙ ስታብራሩ በእናንተ የውሳኔ አሰጣጥ ፕሮሰስ ላይ ሁሉም የራሱን አስተያየት እንዲሰጥ እየጋበዛችሁት ነው። ነገር ግን ራሱን የሚያከብር ሰው ያንን ፈጽሞ አያደርግም። ለራሳችሁ የሚጠቅማችሁንና ትክክለኛ ለህይወቴ የሚጠቅመኝ ውሳኔ ነው ብላችሁ ከወሰናችሁ በኋላ ለሰዎች ይሉኝታ መሸማቀቅ የለባችሁም። የነሱ አስተያየት ጉዳያችሁ አይደለም። ሁሉም ሰው የእናንተን ምክንያቶች የማወቅ ስልጣን ሊኖረው አይገባም። ለሰው ሁሉ ማብራሪያ በመስጠት የምትጨነቁ ከሆነ የራሳችሁን ዋጋ ነው የምታራክሱት።
አንዳንዴ ብዙ ኤክስፕሌን የምናደርገው እነዛ ሰዎች በውሳኔያችን ምክንያት ጥለውን እንዳይሄዱና እንዳይተውን በመፍራት ነው። ስለኛ መጥፎ ነገርን እንዳያስቡና እንዳይለዩን በመፍራት ነው። ነገር ግን ትክክል በመሆናችን ትክክለኛ ሰውን አናጣም። እኛ በወደድነው ውሳኔ የሚበሳጭ ሰው ካለ እንዲሄድ መፍቀድ ነው ያለብን። ሰዎች እኛን የሚመለከቱበት መንገድ በጭራሽ መቆጣጠር አንችልም። ስለዚህ በሰዎች ተቀባይነትን ለማግኘትና አለመለየትን በመፍራት ብቻ ከልክ በላይ ውሳኔያችንን በማብራራት ክብራችንን ዝቅ ማድረግ የለብንም። ሶስተኛ ደግሞ ሁልጊዜ ቃላችሁን መጠበቅ ነው። የሆነ ቃል ከገባችሁ በኋላ እሱን እንዳለመጠበቃችሁ ክብራችሁን የሚገድል ምንም ነገር የለም። በጣም ቀላል ነው ብላችሁ ልትንቁት ትችላላችሁ። ነገር ግን በጭራሽ ቃላችሁ ማፍረስ የለባችሁም። ተግባራችሁ ከቃላችሁ ጋር የሚለያይ ከሆነ ሰዎች ያንን ቶሎ ሴንስ ያደርጉታል። ያንን የወጥነት ጉድለት አንዴ ፊል ካደረጉት ደግሞ ክብራችሁ ቀስ በቀስ ይጠፋል። ቃላችሁን ስትሰጡ ኮንትራት እንደተፈራረማችሁ ነው ማሰብ ያለባችሁ። ከሌሎች ጋር ብቻ ሳይሆን ከራሳችሁም ጋር ኮንትራት እንደፈረማችሁ። ሁልጊዜ ይሄን ስራ በዚህ ጊዜ ይጨርሳለሁ ብላችሁ ቃል ገብታችሁ ማሳካት ሲያቅታችሁ፣ ደውላለሁ እያላችሁ በተደጋጋሚ መደወል ስታቆሙ፣ የነበረብኝን መጥፎ ልማድ አቆሚያለሁ ብላችሁ ያንን ደጋግማችሁ ስትሰሩ ሰዎች እናንተን ሲሪየስሊ እንዳይመለከቷችሁ ነው የምታደርጓቸው። ሰው የሚያከብረው ስቴብል የሆነ ነገርን ሲመለከት ነው። ነገር ግን ቃላቶቻችሁ ከሚሰማችሁ ሙድ ጋር የሚለዋወጡ ከሆነ የማትገመቱ ትሆናላችሁ፣ የማትታመኑ ትሆናላችሁ። የማይታመን ሰው ደግሞ ይናቃል። በሰዎች ዘንድ ያለን ስም ቀስ በቀስ የሚናደው ቃላቶቻችንና ተግባሮቻችን እየተራራቁ ሲሄዱ ነው። ሌሊት 11 ሰዓት እነሳለሁ ብላችሁ የሞላችሁትን አላርም ሰዓቱ ሲደርስ ተነስታችሁ ያንን አላርም አጥፍታችሁ መልሳችሁ የምትተኙ ከሆነ በሰዓቱ ቀላል ሊመስላችሁ ይችላል። ነገር ግን አእምሮአችሁ ያንን ተግባር እየመዘገበው ነው የሚሄደው። የኔ ቃላት ትርጉም የላቸውም፣ የኔ ፕሮሚስ ምንም ጥቅም የለውም እያለ ነው የሚመዘግበው። ከዛ ቀስ በቀስ በራሳችሁ ማመን ታቆማላችሁ። ያ ደግሞ በጣም አደገኛ ነገር ነው። ምክንያቱም የራሳችሁን ቃል ማመን ካቆማችሁ ውስጣዊ በራስ መተማመናችሁ ይፈረካከሳል። ፕሮሚስ ከገባችሁ በኋላ መጠበቁን ሲከብዳችሁ ከመሰወር ይልቅ ፕሮሚስ መግባት አልችልም ብሎ እውነቱን መናገር ይሻላል ቀድሞውኑ። ቃላቶቻችሁ የእናንተ ምንዛሬ ናቸው። ያ የእናንተ ምንዛሬ ዋጋው ከረከሰ የምታወሩት ነገር ሁሉ ርካሽ ይሆናል ማለት ነው። ስለዚህ ከዛሬ ጀምሮ ትንሽ ብቻ ማውራትን ልመዱ። ፕሮሚስ ስትገቡ በጥንቃቄ ይሁን። ምክንያቱም አንድ ቃላቶቻችሁና ተግባሮቻችሁ ሲዛመዱ ክብርን ፍለጋ መድከም ታቆሙና ክብር ራሱ እናንተን ይፈልጋችኋል። አራተኛ ደግሞ ይህንን ንግግር ባልቀጥል እመርጣለሁ ብላችሁ መናገር አትፍሩ። ምቾት የማይሰጣችሁንና ወደሚያስጠላ መዳረሻ እንደሚሄድ የምትገምቱትን ወሬም ይሁን ግንኙነት ማቆምን ልትፈሩ አይገባም። አላስፈላጊ ወሬን በጊዜ ፋይሉን መዝጋት የስሜት ጥንካሬን ከማሳየት በላይ ራስን ከአላስፈላጊ ርካሽነት ቀድሞ መከላከያ መንገድ ነው። ደካማ ሰዎች በእንደዚህ አይነት አጋጣሚዎች ላይ ለማሸነፍ ሲሉ ይቆያሉ። ጠንካራ ሰዎች ግን ሰላምን ለመከላከል ቀድመው ጥለው ይሄዳሉ። የሆነ ሰው ንቀትን ሊያስመለክታችሁ ሲሞክር ገደባችሁን ገፍቶ ሲመጣ ወይም ወደ ራሳቸው አላስፈላጊ ድራማ ጎትተው ከወጥመድ ሊያስገቧችሁ ሲሞክሩና በክርክር ወይም ራስን ለመከላከል በመሞከር ያንን ወሬ ከቀጠላችሁ ለርካሽ ስራቸው እንደምትገኙላቸው ነው እየነገራችኋቸው ያላችሁት። ታጋሽነታችሁን ነው እያሳያችኋቸው ያላችሁት። ለመቀጠል ስትቃወሙ ግን ችግር ፈጣሪው ሰው ቶሎ ቁጥጥሩን ያጣል። ምክንያቱም ፉክክር እና ክርክር ነፍስ የሚዘራው በተሳትፎ ላይ ነው። እናንተ ተሳትፏችሁን አስወገዳችሁ ማለት የነሱን ፓወር አስወገዳችሁ ማለት ነው።
ከዛ ሁሉ በጊዜ ስትሸሹ እሳቱ ቶሎ ይጠፋል፣ ክብርም ታገኙበታላችሁ። ካላስፈላጊ ንትርክ ብልጥ ሆናችሁ በጊዜ መውጣት ከንቀት ያድናችኋል። የበላይ ለመሆን መሞከር አያስፈልጋችሁም። ገደብን ብቻ ነው ያስቀመጣችሁ ያላችሁት። ገደብ ደግሞ ክብርን ይፈጥራል። አብዛኛው ሰው ክርክርን ማሸነፍ ጥንካሬ ይመስለዋል። ጥንካሬ ማለት ለየትኛው ክርክር ምላሽ መስጠት እንዳለብን መረዳት ነው። የተጋበዛችሁበትን ጸብ በሙሉ መጣላት የለባችሁም። ለእያንዳንዱ ለሚነሳባችሁ ወቀሳና ትችት መልስ መስጠት አይጠበቅባችሁም። አንዳንዴ ምርጡ ውሳኔያችሁ አለመመላለስና አለመከራከር ሊሆን ይገባል። ምክንያቱም ያለ ትርምስ በጊዜ ገለል የሚል ሰው ፈሪ ሳይሆን ራሱን የሚያከብር ሰው ነው። በረብሽና በኢጎ በተሞላች ዓለም መቼ ማውራቱን ማቆም እንዳለበት የተረዳ ሰው ሁሌም አሸናፊ ይሆናል። አምስተኛና የመጨረሻው ደግሞ ንቀትን አትታገሱ። በየትኛውም አይነት ንቀት ከሰዎች የምትታገሱ ከሆነ ሰዎች እናንተን እንዴት ትሪት ማድረግ እንዳለባቸው እያስተማራችኋቸው ነው። በምን አይነት መልኩ እናንተን መያዝ እንዳለባቸው በሚገባ ተረድተዋል አሁን ማለት ነው። ስለዚህ ነገ መጥተው እንደፈለጉ ቢያንቋሽሻችሁ ልትፈርዱባቸው አይገባም። ምክንያቱም አንዴ ያለማመዳችኋቸው ነገር ስለሆነ። አብዛኛው ሰው ሲናቅ በዝምታ የሚያልፈው ለአንድ ነገር ብቻ ነው፣ እሱም ፍርሃት ነው። ይሄ ፍርሃት ከብዙ ነገር ሊመጣ ይችላል በርግጥ፣ ነገር ግን የግጭት ፍርሃት፣ ያንን ሰው አጣዋለሁ የሚል ፍርሃት የከፋው ነው። ከፍርሃት ከሚመጣ ትህትና ይልቅ ራሳችሁን አስከብራችሁ ሰው ቢጠላችሁ ይሻላችኋል። በሆነች ትንሽ አጋጣሚ እንኳን ሰዎች ሊያብጠለጥሏችሁ፣ ሊሳለቁባችሁ ወይም እዛ ቦታ ላይ እንዳላችሁ ረስተዋችሁ እንኳን ንቀትን ቢያሳዩአችሁ ያ ነገር እንደማይስማማችሁና እናንተ ጋር እንደማይሰራ መናገር አትፍሩ። ይህም ስታደርጉም እያጠቃችኋቸው አይደለም፣ እየሰደባችኋቸው አይደለም፣ ነገር ግን የራሳችሁን ደረጃ እያስቀመጣችሁ ነው። ደረጃችሁ ደግሞ ስለ ክብራችሁ የሚናገር መመሪያ ነው። ሰዎች ራስን የሚያከብር ሰውን በደንብ ያከብራሉ። የሰዎችን ንቀት የሚታገስ ሰው ቀድሞ ራሱን የናቀ ሰው ነው። ከሚገባው በታች ሲቀበል የሚኖር፣ ለራሱ የገባውን ፕሮሚስ ደጋግሞ የሚሰብር ሰው ራሱን በሚገባ የናቀ ሰው ነው። ታዲያ ንቀትን መታገስ ስላቆማችሁ ብቻ የምታጧቸው ሰዎች ሊኖሩ ይችላሉ። ነገር ግን ያ ለእናንተ ትልቅ በረከት ነው። ምክንያቱም ክብራችሁን ስላስጠበቃችሁ የሚሸሿችሁ ሰዎች ቀድመው በድክመታችሁ ሲጠቀሙባችሁ የነበሩ ሰዎች ናቸው። ንቀትን ማስተካከል ካልቻላችሁ ከሰው ሁሉ እየሰበሰባችሁ ትኖራላችሁ። እነዚህ 5 የንግግር ጥበቦችና ውሳኔዎች ድብቅ ክብርን ማስጠበቂያ መሳሪያ ናቸው። ያለ ፍርሃት ተግባራዊ በማድረግ ክብራችሁን አስጠብቁ ስል በዛሬው ቪዲዮ አሳስባችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁ በጣም ከልብ አመሰግናለሁ። ለግራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግ በቀጣይ እንዳንጠፋፋ ስል ጠይቃችኋለሁ። ሰላም ቆዩልኝ።